ዶክተር ዮብ እንግዲህ የማዕድ ማጋራትን ስናነሳ እንግዲህ በሃይማኖቱም በስነ ልቦናውም በማህበራዊ ትስስር መልኩም እንግዲህ በርከት ያለ ጥቅሞች እንደሚያስገኝ ይታወቃልና እንደው ከስነ ልቦና ከማንፈሳዊ እንዲሁም ደግሞ ከማህበራዊ መስተጋብርን ከማጠናከር አንፃር ያለውን ፋይዳ እንመልከት እስኪ። አመሰግናለሁ። በመጀመሪያ ማዕድ ማጋራት የሚባለው ነገር በጣም ትልቅ ሐሳብ ነው። በተለይ በሀገር ደረጃ በተለያዩ ተቋማት እንዲህ ያለው ነገር መለመዱ በጣም ትልቅ ትምህርት ነው። ምክንያቱም ከትልቅ የሚጀምር ነገር እስከ ታች የመውረድ ባህሪ ያለው በርግጥ ሁሉም ሰው በየግሉ ለሌላው ሰው በጎ የማድረግ ካለው ነገር የማካፈል ባህል እንደ ኢትዮጵያዊ የሁላችንም ባህል ነው። ለሌሎች ቸርነት ስናደርግ መልካም ነገር ስናደርግ ያው ስነ ልቦና ከስነ አእምሮ ጋር የተያያዘ እንደመሆኑ በራሱ የአእምሮአችን ሪዋርድ ሲስተም የምንለው ነገር አለና ሪሊዝ የሚያደርጋቸው ሆርሞኖች አሉ። ለምሳሌ እንደ ዶፓሚን ሰው ደስተኛ ይሆናል በራሱ። አሁን ተቀባይ ነው ደስተኛ ይሆናል ተብሎ የሚታሰበው ለሌላው ስናጋራ የምናጋራው አካል የበለጠ ደስተኛ ይሆናል ተብሎ ይታሰባል። ግን ራሱ ሰጪው ነው የበለጠ ደስተኛ የሚሆነው ለሌላው ሰው ሲያደርግ ማለት ነው። እንደ ኦክሲቶሲን የምንለው ሆርሞን እንደዚሁ አእምሮአችን ያመነጫል ማለት ነው። ያ ደግሞ አብሮነትን በተለይ ከሰጪው ጋር ብቻ በተያያዘ ሳይሆን ተቀባዩም ለካ የሚያየኝ ሰው አለ፣ የሚያስብልኝ ሰው አለ፣ የሚፈልገኝ ሰው አለ የሚል በአጠቃላይ እንግዲህ ሰዋዊ ነገር ነው። በተለይ በኢትዮጵያ ውስጥ እንግዲህ በርካቶች በሃይማኖትም ይሁን በተለያዩ መልኮች የሚሰሯቸው ስራዎች አሉና ከዚህ አንፃር በተለይ ማዕድ ማጋራት ላይ ቢሳተፉ ምን ጥቅም ያስገኛቸዋል? ክቡር ጠቅላይ ሚኒስትራችን አማካኝነት የተጀመረ የማዕድ ማጋራት እንዳለ እናውቃለን። ያው በየደረጃው በሀገር ደረጃ የሚደረጉ የማዕድ ማጋራት መርሃ ግብሮች አሉ። በጣም ትልቅ ነገሮች ናቸው። በተለይ ደግሞ ካለንበት ሁኔታ አንፃር ከማህበረሰቡ ጋር ካለው ችግር አንፃር ማዕድ ማጋራት የምንለው ነገር ሆዴ መሙላት ነገር ብቻ አይደለም። ከዛ ነገር ያልፋል። ለዛ ለምናጋራውን አካል ተስፋም እየሰጠነው ነው። አብሮነታችንንም እየገለጽንለት ነው። ስለዚህ ያንን በምናደርግበት ጊዜ ሌሎችም ሰዎችን የማስተባበር የማነሳሳት ያለውን በኢትዮጵያዊነት ያለንን ይሄ አብሮነታችንን የበለጠ የማጠናከር ብርታት አለ። ለምሳሌ በስነ ልቦና ኢምፓቲክ አንደርስታንዲንግ የምንለው ነገር አለ። ኢምፓቲክ ማለት ርህራሄ ልንለው እንችላለን። ወይም ደግሞ በሌላው ሰው ቦታ ሆነ የዛን ሰው ችግር መካፈል ማለት ነው። አሁን ደግሞ ያለንበት ሳምንት እንግዲህ የህማማት ሳምንት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ የህማማት ሳምንት በልዩነት የሚከበሩ ናቸው። ከዚህ ጋር በተገናኘ እንግዲህ አስተምህሮቱ ምን ይነግረናል? በተለይ ከመጋራት ጋር ትህትናን ከማሳየት ጋር ምን አስተምህሮ አለ? በህማማት ርህራሄን የምናሳይበት ነው። ምክንያቱም አምላክ ለሰው ልጆች ራርቶ ወደዚህ ምድር መጥቶ በስጋ ተገልጦ ስለ ሰው ሁሉ ኃጢአት ቤዛ እንደሆነ እንደሞተ የምናወራበት ነው። መጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ነፍሱን ስለ ወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ይላል። ስለዚህ የመስጠት ወሬ ነው የሚወራው ማለት ነው። እርሱ አምላክ ነፍሱን ነው የሰጠው። ግን እኛ ደግሞ ነፍሳችንን እንኳን ባንሰጥ የምንከፍላቸው ለሌሎች በማድረግ ሊሆን ይችላል መስዋዕትነት ይጠይቃል ማለት ነው። ለሌሎች ማዕድ ማጋራት ቸርነት ማድረግ ሊሆን ይችላል። ራሱ ይቅርታ ማድረግ ሊሆን ይችላል። ከቂም መውጣት ሊሆን ይችላል። እነዚህ ሁሉ ራሱን የቻሉ የስጦታ መንገዶች ናቸው። ሁለት ካለህ አንደኛውን ለሌላው ሰው መስጠት ወይም ለሌላው ማካፈል፣ ይሄ በክርስትና ውስጥ በጣም ትልቅ ትምህርት ነው። የእግዚአብሔርም ትእዛዝ ልክ ትእዛዝን የመፈጸም ያህል ነው። ሁለት ያለው አንዱን ለሌላው ይስጥ። ለምሳሌ በቤተክርስቲያን ታሪክ እኔ ከማቀው አንዱን ብጠቅስልህ ቅዱስ ባስልዮስ ዘቂሳሪያ የሚባል አባት ምን ይላል? ካከማቸው የተከማቸው ወይም ትርፉ ያንተ አይደለም። ለምሳሌ ያከማቸው እንጀራ ያቆየው እንጀራ ካለ የተረፈ እንጀራ ካለ ያኛው ትርፉ እንጀራ የራበው ሰው ነው ይላል። ለምሳሌ ልብስ ከሆነ ትርፍ ልብስ ካለ ያ ልብስ ትርፉ የታረዘ ሰው ነው ማለት ለተራቆተ ሰው የሱ ንብረት ነው ይላል። አባ ፕሬሶንስ የሚባል አባት ጸሎት ላይ እያለ አንድ መንገደኛ ይመጣና ከጸሎት ላይ አቋርጦት ወደ አሌፖ የሚወስደውን መንገድ ልታሳየኝ ትችላለህ ብሎ ይጠይቀዋል።
እና ወደ አሌፖ የሚወስደውን መንገድ አላቀውም ይለዋል። ይሄ አባ ፕሬሶንስ የሚባለው አባት ወደ አሌፖ የሚወስደውን መንገድ አላቀውም፣ ነገር ግን ወደ መንግስተ ሰማያት የሚወስደውን መንገድ አውቃለሁ ይለዋል። እና መንገደኛው ለዚህ አባት የመለሰለት ነገር በጣም የሚደንቅ ነበር። ምንድነው ያለው? ሩቅ ወዳለው መንገድ የሚወስደውን ሩቅ ወዳለው ቦታ የሚወስደውን መንገድ አውቃለሁ የሚል ነገር ግን እዚህ በቅርብ ያለውን ቦታ የማያቀን ሰው ማን ሊያምነው ይችላል ይለዋል። እንግዲህ ምንድነው ስለ መንግስተ ሰማያት ማወቁ አይደለም ችግሩ። ለዛ መንገደኛ በጊዜው ያለው ችግር ምንድነው የገጠመው፣ እሱ አሁን የፈለገው ምንድነው፣ ኒዱ ምንድነው ብለን ስንል ወደ አሌፖ የሚወስደውን መንገድ ነው ይሄ ሰው ማወቅ የፈለገው። ምናልባትም ስለዛ ስለ መንግስተ ሰማያት ለዚህ ሰው ለማስረዳት አብሮ አሌፖ የሚባለውን መንገድ ወደ አሌፖ የሚወስደውን መንገድ አብሮ እየሄዱና እያፋለጉ ስለዛኛው ስለ ትልቁ ስለ መንግስተ ሰማያት ማውራት በጣም ተገቢ ይሆናል። እንግዲህ በሁሉም ሃይማኖቶች ስለ ዘላለም ህይወት በደንብ ነው የሚነገረው። ሁሉም ሃይማኖት ጋር ያለው ዋና ነገር የዘላለም ህይወት ጉዳይ ነው። ነገር ግን ዛሬ ሰዎች በምድር ላይ ምን አይነት ሁኔታ ላይ ነው ያሉት? ብዙ የተራቡ ሰዎች አሉ፣ ብዙ የተጨነቁ ሰዎች አሉ፣ ብዙ በመከራ በስቃይ ውስጥ በህመም ውስጥ ያሉ ሰዎች አሉ። ስለ ሰማያዊው ነገር ለሰዎች ለማሳየት ምድር ላይ ማዕድ በማጋራት ቸርነት በማድረግ ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና እግር ዝቅ ብሎ እንዳጠበ ዝቅተኛው ቦታ ላይ ወርዶ ነው እንግዲህ አገልግሎት እነሱን ከፍ ለማድረግና እኛም ዝቅ ብለን ለሌሎች ማዕድ ማጋራት ቸርነት ማድረግ ካለን ነገር ማካፈል እንደውም በክርስትና ከጉርለት ጭምር ማካፈል አንድ ቅዱስ ኤፍሬም ሶሪያዊ የተባለ አባት ምንድነው የሚለው አንተ ከሰጠህ በኋላ ከተቀባዩ በላይ አመስግን ይላል። እንግዲህ ራስህ ሰጥተህ ግን ከተቀባዩ በላይ እንድታመሰግን ነው ማለት ነው ክርስትናው የሚጠብቅብህ ማለት ነው። ስለ ዘላለማዊ ህይወት እያወራን ግን እዚህ ምድር ላይ ስላለው ሰው ግራ ስለተጋባበት ስለ ፍቅር፣ ስለ ይቅርታ፣ ስለ አንድነት፣ ስለ መተባበር እንዲህ ያለውን ነገር አላቀውም የምንል ከሆነ እንግዲህ የምታየውን ወንድምህን ሳትወድ የማታየውን እግዚአብሔር እንዴት ልትወድ ትችላለህ የሚል በጣም ትልቅ ጥያቄ አለና ለዚህ መልስ መስጠት ተገቢ ይሆናል ማለት ነው። ዶክተር ኢዮብ ለነበረን ቆይታ በጣም አመሰግናለሁ። እንግዲህ ቆንጆ ሀሳቦችን አንስተናል። መልካም ጊዜ ይሁንልህ።